አሁንም አጋጣሚ አይደለም አቅደሽበት ነው በለኛ። ለምንድን ነው ያለቀስሽው? አላለቀስኩም ጠንክሬ ስለነበረ። ተይ እባክሽ አሁን እኮ ነው የገባሽው። አለማመን መብት ነው። ደህና ነኝ። ደህና ነሽ? አዎ ያውም ከምን ጊዜውም በላይ። ቤሊን አቤት አዛምነ ከሴቶቹ ጋር መተኛት ትችላለሽ? ከሲፈኛ ማለት ነው? ያው ጄሪማ ማለት ዳርነች። ተይ እንደዛ ማለትሽን አቁም። ለምን አምነህበት አይደል ያደረከው? ለምን ሌላ ሰው ለመሆን ትሞክራለህ? አሁንም አጋጣሚ አይደለም አቅደሽበት ነው በለኛ። አለማመን መብት ነው። አቶ አድናን ባደረገው ምርጫ የተነሳ በጣም እየተጸጸተና ለምንድን ነው ይሄንን ነገር እያደረኩት? መሆን ያለባት እኮ ብሌን ነበረች መምረጥ ያለብኝ። እንዴት ነው ጄሪ ልመርጥ እየቻልኩት? እያለ በጣም እየተጸጸተ ይገኛል ማለት ነው። እናትየዋም እንግዲህ ይሄንን ነገር ልጅ ያደረገው ስህተት ነው፣ ምክንያቱም ላንተ የምትጠቅምክ ብሌን ነች እንጂ ጄሪ በጣም ላንተ ትሆናለች ብዬ እኔ በፍጹም አላስብም እያለች ትገኛለች ማለት ነው። ጄሪ በአሁን ሰዓት በጣም በደስታ ውስጥና እያዙ ይልቀቁኝ እያለች እንግዲህ ከአድናን አክስት ጋር ጮቤ እየረገጡ ይገኛሉ ማለት ነው። እንደዚሁም ደግሞ በጣም በሚያሳዝን ነገር ሲፋንንና እንደዚሁም ብሌንን ለማበሳጨት እኔና ጋሼ አድናን አብረን ነው እያደር ነው በማለት ውሸት እየዋሸች ትገኛለች ማለት ነው ጄሪ። እንደዚሁም ደግሞ የአድናን አክስት እነሱ ሁለቱ ተስፋ እንዲቆርጡ እነሱን እያማረሩና ተስፋ እያስቆርጧቸው ይገኛሉ ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንግዲህ በነገራችን ላይ አሳድጉልኝ። መልካምነት ለራስ ነው። ለኔ የምታረጉልኝ መልካምነት እንደ ጥላ እየተከተለ ለእናንተ መልካም ነገር ስለሚደረግላችሁ ማለት ነው። እየላችሁ መጣሁት ድራማ አስተማሪና እንዲሁም ራሴ እየተማርኩበትና እናንተም ትማሩበታላችሁ እንደዚሁም ደግሞ ቆንጆ ፍሬ ታፈሩበታላችሁ ብዬ ስላሰብኩ ነው እየላችሁ የመጣሁት ማለት ነው። በተለየ ወንዶችና ሴቶች እንደዚሁም ደግሞ አብዛኛው ወንዶች ሆናችሁ ሰዎች ለትዳራችሁ አጋሪ ምርጫ ውስጥ ያላችሁ እቺ ትሆነኛለች አትሆነኝም ብላችሁ የምትሉ ወንዶች ይሄንን ድራማ እጋብዛችኋለሁ ማለት ነው። ምክንያቱም ለምንድን ነው ሲባል አቶ አድናን እንግዲህ ሚስት ለማማረጥ ምክንያቱም እሱ ንጉስ ስለሆነ ለንጉስ ሚስት እንግዲህ የትኛዋ ንግስት ለመሆን ቤት ውስጥ አምጥተው ሚስት እያመራረጡ ነበረ ማለት ነው። እንግዲህ ከስንተኛ ሶስቱን መርጧል ማለት ነው። ከሶስቱ ውስጥ እነኚህ አንዷ የኔ ሚስት ትሆናለች በማለት ወደ ቤት ውስጥ እንድትመጣ ካደረገ በኋላ ግን ደግሞ አቶ አድናን በእልህ የተነሳ ጄሪን መርጧል ማለት ነው። ጄሪን የመረጠበት ምክንያት ምንድነው? ጄሪ አለባበሷ በጣም ቆንጆና እንደዚህም ደግሞ ልጅቷም ሀክቷ ሁሉ ነገሯ ቆንጆ ነው። ግን ደግሞ ልቧ ቆንጆ ነው የምትሉኝ ከሆነ የልብ ቆንጆነትና መልካም ሴት የምትባል ሴት ማነች? ብሌን ነች ማለት ነው። ብሌንን በእርግጥ ገና እንዳያት ነው የወደዳትና እያፈቀራት። ግን ደግሞ ብሌንና እሱ በሄዱበትና በመጡበት አብረው ይጣላሉ። ብሌን ያው እሱ እንደሚፈልገው ክብር መስጠትና እንደዚሁም ዝቅ ከፍ የምትልለት ሴት አይደለችም በእርግጥ ማለት ነው። ጋሼ እንግዲህ ንጉሱ ተብዬው ደግሞ ምንድነው ዝቅ ከፍ የምትልለት ሴት ልክ እንደ ጄሪ አስመሳይ ሴት ነው የሚፈልገው ማለት ነው። ለጊዜው ግን ደግሞ ለማንኛውም በምርጫው ተጸጽቷል ማለት ነው። ለመረጠው በጣም ነው የተጸጸተው ማለት ነው። እንዲሁም ደግሞ እናትየዋ በጣም እንትናን ወዳታለች ማለት ነው። ብሌንን በጣም ነው የወደደቻት። ብሌን የልጄ ሚስት መሆን አለባት ከሶስቱም ብሌን በጣም መልካምና ጥሩ ሴት ትመስለኛለች በማለት ብሌንን መርጣለች ማለት ነው። ልጄ ተሳስቷል። ልጄ ስለተሳሳተ እኔ ደግሞ ይሄንን ነገር እንደምንም ብዬ ማስተካከል አለብኝ ብላ እንግዲህ ምንድን ያደረገችው ብሌንን ወደ ክላሷ አስጠርታ ብሌንዬ እኔ የልጄ ሚስት እንድትሆኝ አንቺ ነሽ የምፈልገው። ልጄ ግን ያው በስተትም ቢመርጥም ግን ደግሞ መጨረሻው አንቺ የልጄ ሚስት መሆን አለብሽ። ለምን እንዴት አድርጌ እሱ እኮ የመረጠው
ጄሪን ነው እንዴት ለኔ ይሆናል ስትል በፍጹም የምናስተካክለው ነገር አለ፣ አንቺም እሱን የሚስበውን ነገር አንዳንድ ነገር ማድረግ አለብሽ እያለ ትገኛለች ማለት ነው። ግን በጣም የሚገርመውና በጣም ደስ የሚል ነገር አቶ አድናን በጣም እንትናን ብሌን ሲያገኝ በጣም ነው የሚደሰተው፣ በጣም ነው በስራዋ የሚስቀው፣ በጣም ነው በስራዋ የሚገረመው ማለት ነው። በነገሮች ሁላ በጣም ነው እንትን የሚለው። የሚገርማችሁ ነገር ደግሞ እሷን ነው ያኔ እንትን የሚላት የሆነ ነገር ስታጠፋ እሷን ነው የሚቆጣት ወይንም ደግሞ የሚቀጣት ማለት ነው። ይህንን የሆነ ቅጣት ለብቻሽ መተኛት አለብሽ እንደዚህ እንደዚህ እያለ የሚቀጣት እሷ ነው። ሌሎቹን ግን እንደዚህ ትኩረት አይሰጥም ማለት ነው። ማለትም አንድ ጊዜ ብቻዋን እንድትተኛ ያደረጋት ወይንም ደግሞ ኩሽና ከሰራተኛዋ ጋር ከወይዘሮ ሳራ ጋር እንዲሰራ አደረጋት። ግን ደግሞ በስተመጨረሻ ምንድነው ምርጫው ጄሪን ከመረጠ በኋላ ክላስ ውስጥ ሄዳ ስታለቅስ ነበረ ማለት ነው። ብሌን ማለት ነው። ከዛም ወደ ላይ ሲሄድ እንግዲህ የብሌን ድምጽ ይሰማና ቀጥታ ክላሷ ጋር ሄዶ ነበር የቆሙ ማለት ነው። እሷም እሱ በር ላይ እንደሆነ ስላወቀች ቀጥታ በሩን ከፍታ ስትወጣ እሱ ነው በር ላይ ያገኘችው ማለት ነው። ለምን እንደምታለቅሽው ስላት ምንድነው አሁን እሳ እንዳጋጣሚ ነው አንተ በሩ ላይ የተገኘከው ምናምን ትለዋለች ማለት ነው። በፍጹም አጋጣሚ አይደለም፣ እኔ ኮድ ላይ እየወጣሁ እያለሁ ድምጽሽን ስለሰማው ነው ወደ አንቺ ጋር የመጣሁት ሲላት ነበረ ማለት ነው። እሷ ደግሞ እንዴት መጣክ? ግን ደህና ነሽ? ለምንድን ነው የምታለቅሽው? አላለቀስኩም። ሰላም ነሽ ግን? አዎ ከመቼውም እንደውም የበለጠ ዛሬ እኔ በጣም ደህና ነኝ እያለችው ነበረ ማለት ነው። ይቅርታ አሁን ከሴቶቹ ጋር ሄደሽ መተኛት አለብሽ ፈቅጄልሻለሁ ሲላት ነበረ ማለት ነው። እንዴት? ጄሪማ አሁን እኮ ባለትዳር ሆናለች። ጄሪ ማለት በአሁኑ ሰዓት ያንተ ሚስት ስለሆነች ከኛ ጋራ ልትተኛ ስለማትችል እኔ እዚሁ ነው የምተኛው እያለችው ነበረ ማለት ነው። በፍጹም እንደዚህማ ማለት የለብሽም ብሌን እያላት ነበረ ማለት ነው። በቃ ምን ነው ሳታስበውና ሳትወስን ነው እንዴ የወሰንከው ይሄን ምርጫ ያደረገው እያለችው ነበረ ማለት ነው። እንደዚሁም ደግሞ ክላሱ በገባ ሰዓት በጣም ሲያስብና እሷ አለችበት ነገር በጆሮ ላይ እያቃጨለበት ደጋግሞ ሲያስብ ነበረ ማለት ነው። በጣም እየተጸጸተና በጣም እያዘነ ይገኛል ማለት ነው። ጄሪ የምትባለው ሴትዮ እንግዲህ በጣም ክፉና እሷ ብቻ የሱ ሚስት እንደሆነች ለማሳየት ሴቶቹ ደግሞ ተስፋ ቆርጠው እንግዲህ ከቤት ውስጥ እንዲወጡ ነው እያደረገች ያለችው ማለት ነው። ቀጥታ እንግዲህ የወይዘሮ አድናን አክስት ምንድን ያለቻት ለምንድን ነው ባልሽ ለሚስትነት መርጦሻል፣ ለምንድን ነው ሄደሽ አብረሽ የማተኘው እያለቻት ነበር ማለት ነው። እንግዲህ ጄሪም እንግዲህ በጣም ቀልዳ ቀጥ ብላ እሱ ጋር ሄዳ አንተ ጋራ መተኛ ትፈልጋለሁ ስትለው ነበረ ማለት ነው። በፍጹም እኔ ለሚስትነት መረጥኩሽ እንጂ እኮ አብረሽኝ እንድትተኛ አይደለም። ምንም ነገር ሳይፈጠር እንዴት ነው ነገሮች ሁላ ሳይስተካከሉ ያኔ ምንም ያው ቀለበትም 80 ሳናስር እንዴት ነው ካንቺ ጋር የምተኛው እያላት ነበረ ማለት ነው። አይ በቃ ችግር የለውም ብላ ስትወጣ ነበረ። ግን እኔ አንድ ነገር እተባበርሻለሁ፣ እሱ ልተባበርሽ የሚችለው ፍራሽሽን አምጥተሽ እዚህ ክላስ ብትተኝ ችግር የለውም ሲላት ነበረ ማለት ነው። እንግዲህ ምንም ችግር የለውም አንተ ብቻ እዚህ ክላስ ውስጥ እንድተኛ ስለፈቀድክልኝ በጣም ነው የማመሰግነው እያለችው ነበረ ማለት ነው። ቀጥታ ፍራሽ አምጥታ ካልጋው ስር ነበር አንጥፋ የተኛችው ማለት ነው። ግን በማግስቱ አቶ አድናን እንግዲህ በጣም ሽንት ቤት ገብቶ ሰውነቱን ታጥቦ ሲወጣ እንደዚሁም ደግሞ እሷ ጄሪ ልክ ቁርስ በስሎ ነበረ ማለት ነው። ቤት ውስጥ ቁርስ ከበሰለ በኋላ ሁሉንም ሰዎች እንግዲህ ለመጥራት ስትሄድ ነበረ ማለት ነው። እንግዲህ የአድናን እናት መታ ነበረ ማለት ነው። ስትመጣ ተነሳሽ እንዴ እትዬ ሰማ ስትላት ነበረ። አሁን የተነስቻለሁ ሂጂና አድናንን ጥሪያቸው እያለች ነበረ ማለት ነው። ቀጥታ ክላስ ውስጥ ስትሄድ ልክ ጄሪ ብሌን መምጣቷን ስታይ ቀጥ ብላ አልጋ ላይ ወጣ ነው ቁጭ ያለችው ማለት ነው። እሱ ደግሞ ልክ ከኩሽና ከሽንት ቤት እየወጣ ነበረ ማለት ነው። ሻወር ወስደው ልክ እንዴት ነው ያስመሰለችው? አብሮ ተኝቶ እሱ ወደ ሻወር ቤት እንደሄደ እሷ ደግሞ አልጋ ላይ ቁጭ እንዳለች ነበረ ብሌን እንድትረዳ ያደረገችው ማለት ነው። ግን ደግሞ አቶ አድናን በፍጹም ከሷ ጋር አልተኛም። እንደዚሁም ደግሞ ብሌን ሳይ በጣም ነው እየተሳቀቀው። ያኔ በፍጹም ይሄንን ነገር እንድታይ አልፈለገም ነበረ ማለት ነው።
ግን ደግሞ ይህን ጥረት እያደረገች ያለችው እቺ ጄሪ ናት ማለት ነው። ጄሪ ከዛን ከወጣች በኋላ ምንድን ያለችው የአቶ አድናን አክስት አብረሹ ተኛሽ እንዲህ ስትል በፍጹም አብሬው አልተኛውም አልጋ ስራ አንጥፌን የተኛሁት ምናምን ስትለው ነበረ። ለካ ባልሽን በሀሳብ ብቻ ነበረ ስታገኘው አደርሹ አብረሽ አልተኛሽ ምናምን ስትላት ነበረ። አዎ ግን ደግሞ የሆነ ነገር እንዳደረግ እንድትረጅኝ ይፈልጋለሁ። ምንድን ነው ሴቶቹ አብረን እንደተኛንና እነሱ ተስፋ ማስቆረጥ አለብኝ ስትላት ነበረ ማለት ነው። ማረግ ትችያለሽ ስትላት ነበረ። ከዛን ጄሪን እንደዚሁ ብሌንንና ሲፋንን ጠርታ እኔና ዛሬ አቶ አድናን አብረን አድረናል። እናንተ ካሁን ወዲህ የመሄድም ብትቀመጡም ችግር የለም። አቶ አድናን እኔን ስለመረጠኝ የራሳችሁን እንግዲህ ማድረግ አለባችሁ እያለቻት ነበረ ማለት ነው። እንግዲህ ከዛም በኋላ ምንድነው የተፈጠረው ሲባል ብሌን እኔ ከዚህ ቤት መሄድ አለብኝ እያለች ነበረ። ምሳ እየበሉ እያሉ በፍጹም የአቶ አድናን እናት ከዚህ ቤት አትሄጅም፣ ማንም ከዚህ ቤት አይወጣም፣ ምክንያቱም እኔ እዚህ ቤት እስከመጣችሁ ድረስ አትወጡም ብላለች ማለት ነው። በቀጣይ ቪዲዮ እስከመጣ